ዋትስአፕ ኤቭሪባዲ ጆን ዳንኤል ነኝ። ሙዳዬ በጣም አከብርሃለሁ፣ በጣም ወድሃለሁ። ኢየሱስ ክርስቶስ ይወድሃል። ጌታ መምጫው ሰዓት ነው። ተቀበል ጌታ። ስንት ዓመትሽ ነው? መስከረም ላይ መስከረም አዲስ ዓመት 13 ይይዛለሁ። ከባሉካ ተደብቃ ይህንን ጊፍት ስትለዋሉ ሰውየው አንድ ቀን ባንክ ስቴትመንት ሲሾፍ አሉ 50 ለምንድን ነው ሄደው ሲባል አሉ ለጊፍት ለአንድ ሰው ነው የተበጠሰው አሉ። ሰላም ውድ የገዜ ኤችዲ ፋሚሊዎች እንዲሁም አዲሶች አማን ናችሁ ወይ? ወቅታዊ ጉዳዮችና ፈታ ዘና የሚያደርጓችሁ ቪዲዮዎችን አካትቼ ዛሬም ቦታ ላይ ተገኝቻለሁ። ጆን ዳንኤል ከእስር ቤት በዋስ ወጥቻለሁ የሚል ቪዲዮ አይቻለሁኝ። ስለሱም እውነታነት እናረጋግጣለን። እንዲሁም ከሰሞኑ ከወደ አሜሪካ መነጋገሪያ የሆነ ነገር ሰምታችኋል ብዬ ተስፋ አደርጋለሁ። በቲክቶክ ምክንያት ባልና ሚስት እንደተፋቱ የሰማችሁ ይመስለኛል። $50,000 በጊፍት መልክ ለአንድ ኢትዮጵያዊ ቲክቶከር ትሰጣለች። $50,000 የተቀበለው ቲክቶከር ስሙን እንግዲህ አውጥተውት ቪዲዮ ወጥቷል። እሱም ቪዲዮ ምንቃኝ ይሆናል። እስከ መጨረሻው ከኔ ጋር ሁኑ። ወደ ቪዲዮ ከመሄዳችን በፊት እንደተለመደው ሁላችሁም ይህን ቪዲዮ ላይክ አድርጉ። ለዚህ ቻናል አዲስ ከሆናችሁ አሁን ሰብስክራይብ በማድረግ የደወል ምልክቱን አብሩ። ወደ ጉዳያችን የማናት ቆንጆ የማናት አሁን ይልኩላት በልየ ይህ ነገር ክፍለ ሀገርም አለ እንዴ? እኔ አዲስ አበባ ብቻ መስሎኝ። እራት እኔ ስራ አንቺ ስትላት ሚስትህን ማለት ነው። ወይኔ ብትሰሪ እኮ ይሻልሽ ነበር። ወየው የምሬን እኮ ተንስተሽ ብትሰሪ አይሻልም ከዚህ ሁሉ? ኧረ ያንተስ ከፋ። ይሻልሻል፣ የምር ይሻልሻል። መጀመሪያም እኮ ይሻልሽ ነበር። ከምትሰቃይ አንዲት ሰርተሽ አብለተሽ ብትኛ አይሻልም ነበር? እኔ ምልህ አንዲት ሴት ከብዙ ወንዶች ጋር ከሆነች ያቺ ሴት ወራዳ ወይም ባለጌ ይባላል። አንድ ወንድ ደግሞ ከብዙ ሴት ጋር ከሆነ ያውን ጀግና ወይም ተፈላጊ ይሆናል። ለምንድን ነው እንደዛ የሚሆነው? አንድ ጋን በብዙ ቁልፎች የሚከፈት ከሆነ የተበላሸ ጋን ነው። አንድ ቁልፍ ብዙ ጋኖችን የሚከፍት ከሆነ ግን ማስተር ኪ ነው የሚባለው። የለውበት ውርደታችን አይ ውርደታችን። እንዴት ነሽ? ደህና ነኝ። ስንት ዓመትሽ ነው? ማለት እድሜሽ ስንት ዓመትሽ ነው? አሁን መስከረም ላይ መስከረም አዲስ ዓመት 13 ይይዛለሁ። 10 ባለ ስንት የሀገር ውስጥ ነው እንጂ በ110 እናባዘ በብላክ እውነት መስከረም ላይ አትያዥ አትይቅርብሽ። እንዴት ነው የእድሜ ነገር እንደዚህ የምትሆኑት? ባቴሉ ደረሰ ይዞልድ የለው ምንድነው የኔ ያህል ቅሸባ? መንግስት ተጠይቃችሁ አቃቋም ብትናገሩ ኪሎ ሜትራችሁ ቤት ምናችሁ ይጎዳል? አዎ እድሜ እኮ ጸጋ ነው ሴቶችዬ። እናንተ ጋር ግን ጸጋ ተልከሰከሰች ነች እንዴ? ምን ነው ችግር የለም ጣል አርጊባት፣ ከኔም ቢሆን የሚቀነስ ይሆናል። 13 ይሄን የሚያክል ቀረሮ ሰውነት ዝግባ ይዘሽ 13 በይ ማሻሻያ አድርገሽ እንደ አዲስ ጀምረናል ብለሽ እንደ ምግብ ቤት ለጥቢ። ወልደሽ ማጥባት ካቆምሽ ነው ጭራሽ እድሜን ቀንድ ጀመራችሁ። ሙሉ ክፍያ ካሉና አንቀበልም። አዎ 13 አዋጣም አልመጣም። ለቤቱ አዲስ ከሆናችሁ እናንተም ሼር፣ ኮፒ ሊንክ እና ዲዩት እያደረጋችሁ የዜግነት ግዴታችሁን ተወጡ። እወዳችኋለሁ። ራይመች ይመሽ ተወጡ። የዜግነት ግዴታችሁን ተወጡ። አሁኑ ላይክ እና ሰብስክራይብ አድርጉ። ኧረ ግን ሴቶች ከእድሜ ጋር ያላችሁ ችግር ምንድን ነው? ኧረ ተው 18 እያላችሁ እኮ በቃ ስንት ዓመት አለፈ? 8 ዓመት አለፈ። 8 ዓመት ሙሉ ስንት አውቃለሁ እኔ 18 ሲሉ
የሚመጣ ዓመትም 18 ልደት 18 ዓመት ነው የሚከበረው በየዓመቱ። ይኸው 8 ዓመት ደግሞ አሁን እኔ ለሶማሌና ለግብጽ የማስተላልፈው መልእክት ማለት ነው። እሺ እኛ ሌላ አዲስ ወታደር ለእናንተ አናባክንም እና በጭራሽ ማለት ነው። ለምን እንዴት ምንም አይነት ተጨማሪ ወታደር የምናባክነው ነገር የለንም። እዛው አንቺኑ ሲጠብቅ የኖረው ወታደር ሶማሌ አንቺ ሲጠብቅ የኖረው ወታደር ላንቺ በቂ ነው። አመሰግናለሁ። ይመስል ከሶማሌ ጋር ከግብጽ ጋር ያለን ነገር ትንሽ ደስ አይልም። ወጣም ወረደም ኢትዮጵያ ተቀጥላለች። ሁሌም ከኢትዮጵያ ጎን ነን። ሙጣዬ በጣም አከብርሃለሁ፣ በጣም ወድሃለሁ። ኢየሱስ ክርስቶስ ይወድሃል። ጌታ መምጫው ሰዓት ነው። ተቀበል ጌታ። ይሄን ልመክርክ ነው። አይ አንቺ ነው ከአረብ ግርድና ባወጣሽ ነበር ጌታ። አንቺ ነሽ የምትመጣው። ኖ ያወጣኛል። ኢየሱስ ክርስቶስ ያወጣኛል። እውነት መምጫው ደርሷል። ሙጣ ታላታችሁ ወይ መጫሽ ይጥፋል። ጌታን አንቺ ነሽ የምትሰብኪ ደግሞ። ኧረ ተውን ባካችሁ። እንደዚህ እንትን የምትሉ ፕሪች የምታደርጉ ሰዎች ወይም ደግሞ የምትሰብኩ ሰዎች ዝም ብላችሁ ማለት የምትሰብኩበትን ቦታ ማወቅ አለባችሁ። ሰውን እንትን ጌታን ተቀበል ወይም ደግሞ እንትን አድርግ ከማለታችሁ በፊት ማስተማር መቻል አለባችሁ። ለምን መቀበል እንዳለበት፣ ምን ማድረግ እንዳለበት መጀመሪያ ሰውን ሳታስረዱት ተቀበል ምን ማለት ነው ቢሆን እንኳን እኮ ነው የምላችሁ። ይቀበል ይባል ለዛ ሰው ትምህርት መስጠት መቻል አለብህ። አሁን ሙጣን እንደዚህ ማለት ምን ማለት ነው? ወይስ ምንድን ነው ያሰባችሁት? ተው እኔ ከእንትን ጋር ታነቃኩኝ። ምንድን ነው ሳሳልቤ ሰገኛት መንገብገቤ መቅረቱ ነው ችግሩ መመለስ ነው ነገሩ። ጎጆዬን ታሞቃለች በፍቅር ትመጣለች ጨጨብሳም ታበላለች ቅቅልም ታበላለች በፎንቃ ታሞቃለች ላይላ ፍቅሬ ስትገባ በበሬ ደንግጣ ወጣ ዳውሎሱ ላይላ ፍቅሬ ስትገባ በበሬ በመስኮት ወጣ ችግሬ ላይላ በውስጤ ላኑር የምነው የነስያህል ለደስታዬ ልክ የለው እኔ አላምንም። ግን ሙዚቃው ላይ ያለችው ልጅ አለች፣ እንደዛ አይነት ካለች ለኔም ፈልጉልኝ። እሺ ቅቅል የምታበላ በፍቅር የምታሞቅ እንደዛ አይነት አለች ካለች ነገሩኝ፣ እኔ እፈልጋለሁ። አጣርቻ አልሰማሁሽም። ማን ልትፈነከትበት ነው እንዴ? አባቴ ምንድን ነው? ወይ ወንድ ልጅ ተበላ። አንድ እንጀራ ሁለቴ ወይኔ ባፉ ይዞ ውሃ መጠጣቱ ራሱ እኛስ እሺ ይቻል ነው። ያቺ የምታገባ ሚስት ፈረደባት። ከባሉካ ተደብቃ ይህንን ጊፍት ስትለው አሉ ሰውየው አንድ ቀን ባንክ ስቴትመንት ሲሾፍ አሉ 50 ለምንድን ነው ሄደው ሲባል አሉ ለጊፍት ለአንድ ሰው ነው የተበጠሰው አሉ። ለማን እንደሆነ የተሰጠው አላውቅም። 50 ሺህ አንድ ሰው ነው የጠፋው። $50,000 ገብርኤል አንድ ሰው ላይ ነው ያጠፋቸው አሉ። ከባሏ አካውንት ላይ ሰውየው እዛው ፌንት አድርጎልህ ነበር አሉ። ገብርኤል ነው ያወጣው። ተፋቱና
ወደ ነው አሱራ ማን ነው ግን በእናታችሁ ጊፍት የተሰጠው ለወንድ ነው ለወንድ ነው የተሰጠው ሰውዬ እንዴ እንትን ቢቢሲ እንትና ሁሉ አውርቶታል። ሴፉ ይኸውልህ 5.5 ሚሊዮን እኮ ነው ተባለ በኢትዮጵያ። ትቀልዳለህ ገብርኤል ኦ አይ ቲንክ እንትና ነች መሰለኝ። ኖ ዲስሪስፔክት ኤርሚያስ ኤችዲ ነው ኤችዲ እኮ እሱ ደግሞ ትላንትና ወንድሜ ምን እንደሆነ አላውቅም የሆነ ቸከሳ አስገብቶ ቶርክ ሲያስደርግብን ነበር። አሳበዱት መሰለኝ። ኤርሚ ኤችዲ ነው የተሰጠው እየተባለ ነው። I think so. I heard that. እና አባረራት ሚስትየዋን ቢሞጣ አይደረግም። ነግራው እኮ ብትሰጥ እኮ አይከለክላትም ይሆናል። ኖ ለምንድን ነው የምትሰጠውስ? ለጆን ነው ጆን ዳንኤል ነው። ውሸት ነው። ለኤችዲ ነው እያሉ ነው። እኔ ለማንም ትስተው ለኔ ብጤም ትስተው፣ ግን አንተ ባልሽ ምን አስደብ አሁን ሞጣች ከእንደዚህ ብታረግ ሌላ ጦር ጆን ዳንኤል ነው። ለጆን ዳንኤል ነው። በቃ የምፎራ አይዋሽም። ለጆን ዳንኤል ነው እያለ ነው። አየህ እና የእሷ ግፍ ነዋ። ልጁን እዛው ፕሌን ውስጥ የቀረብን በእሷ ግፍ ነዋ። $50,000 በተሳለታለች። ገብርኤል እንዴ እንትና ጋር ደርሷል ወሬው ሰይፉ ፋንታውን ጋዛ። ኧረ ይሄ ከባድ ነው የምር በጣም ከባድ። ለኤርሚም ትስተው ለጆን ዳንኤልም ትስተው በቃ ከሰጠች በኋላ ምንም ማድረግ አይቻልም። ግን በጣም ተጠንቀቁ። በተለይ ቲክቶክ ላይቭ በጣም ነው የሚያሳስቱ። በጣም ከመላችሁ በላይ እኔ በፊት ላይቭ ገባ ነበረ፣ ያው ገንዘብ አገኝ ነበር ላይቭ በምገባበት ታይም። ከኔ ከወጣው በኋላ ሌሎች ጋር ሄዳለሁ። ሌሎች ጋር ከሄድኩኝ ዝም ማለታችን መስጠት፣ እዛ ጋር ያመጣሁትን መልሼ እሰጣለሁ፣ እዚህ ጋር አመጣለሁ፣ እዚህ ያወጣል እና በጣም ነው የሚያሳስተው። ለትዳራቸው መፋታት ምክንያት ሆናል ቲክቶክ። ሶ ሌሎቻችሁም ተጠንቀቁ፣ በተለይ ጊፍተሮች። ኦኬ ሌትስ ጎ የሮ ጎላ ጋዋ ሶሃባ ጎላ ጋዋ ኦኬ 1 2 3 we go የሮ ብላክ የሎ ብላክ የሎ 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 ውጡ አትያካዩ ይዋከ ጉማቁኑይ ብላክ የሎ ብላክ የሎ ብላክ ብላክ የሎ የሎ Yellow. Okay, yellow, black. Yellow, black. Yellow, yellow. Yellow, yellow. Black. Yellow, black. Black. Hola, Carlo. Hello. Okay, yellow, black, black, yellow, yellow. ለማንኛውም ይመቻቸው። ተመችቶኛል፣ በጣም ተመችቶኛል። ዋትስአፕ ኤቭሪባዲ ጆን ዳንኤል ነኝ። ዋናው አካውንቴ ላይቭ ስለተዘጋብኝ ከዚህ በኋላ ላይቭ በዚህ አካውንት ነው የምገባው። የምትወዱ ቤተሰቦች ይሄን አካውንት ፎሎ አድርጉት። ይሄን አንብቡት። ከላይ ያለው ለ5 ሰው ሼር ላደረገ ለ3 እድለኛ ማታ ላይ 10 ሺህ ብር ሸልማለሁ። አድናቂዎቼ አመሰግናለሁ። በዋስ ተፈትቻለሁኝ፣ አድናቂዎቼ አመሰግናለሁ የሚል ጽሑፍ የተጻፈበት እና ይሄ ቪዲዮ ነው የሚያወራው። ላይቭ ግቡ ነው፣ ሌላ ነገር ነው። እውነታው ግን ጆን ዳንኤል አልተፈታም። እንደውም ጳጉሜ 4 ቀጠሮ አላቸው ፍርድ ቤት። ሜቢ የዛን ጊዜ የዋስትና መብት ሊፈቀድላቸው ይችላል። እኛም ተስፋ አለን ይፈቀድላቸዋል ብለን። ይሄንን ቪዲዮ ግን ጆን ዳንኤል አይደለም የለቀቀው። እጅግ በጣም ብዙ ቪው አለው። ብታምኑም ባታምኑም 2.2 ሚሊዮን ቪው አለው። ከ100,000 በላይ ላይክ አለው። ይሄንን ቪዲዮ ብራዘር ነው የላከልኝ። ጆን ዳንኤል እኮ ተፈቷል፣ እንዴት ቪዲዮ አልሰራህም አንተ ብሎ ይሄንን ሼር አደረገልኝ ማለት ነው። ምክንያቱም እጅግ በጣም ብዙ ቪው አለው፣ እንዲሁም በጣም ብዙ ላይክ አለው። ራሱ ጆን ዳንኤል ለቀቀ መስሏችኋል? ይሄ ቪዲዮ በጣም ብዙዎቻችሁን አደነጋግሯል፣ ብዙዎቻችሁን አሳስቷል ብዬ ተስፋ አደርጋለሁ፣ ብራዘርን እንዳሳሳተ ማለት ነው። ስለዚህ እውነታው ጆን ዳንኤል ያለው በህግ ከለላ ስር ነው፣ ወይም ደግሞ በእስር ቤት ነው። ጳጉሜ 4
ቀጠሮ አላቸው ፍርድ ቤት ይቀርባሉ። ጳጉሜ 4 የፍርድ ቤት ውሏቸውን እንደተለመደው ወደ እናንተ ቪዲዮ ማቅረብ ይሆናል። ለዛሬ የነበረን ቆይታ ይህንን ይመስላል። በዛሬ ቪዲዮ እንደተማራችሁ እንደተዝናናችሁ ተስፋ አደርጋለሁኝ። ቪዲዮውን ላይክ ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን እያበራችሁ በየጊዜው ሪያክሽን ቪዲዮዎች፣ ወቅታዊ የሆኑ ጉዳዮች ወደ እናንተ እናደርሳለን። እስከ መጨረሻው ውዱ ጊዜያችሁን ሰውታችሁ ከኔ ጋር ስለነበራችሁ እጅግ በጣም አመሰግናለሁ። እናንተ ትለያላችሁ። ቢግ ላቭ ኤንድ ቢግ ሪስፔክት። ክፉ ያገኛችሁ ክፉ እንደ ወንዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ፣ ሌሊታችሁ ብሩህ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። ፒስ